ለዚህ ነው አንድ የገባቸው ዑለማ ነበሩና ስለ ጫት አስተማሩና መጥፎነቱን አስተማሩና ከዛ ሁለት ሰዎች መጡ። ኡስታዝ በቃ እኛ ሁለታችን የምንፈልገው ሐራም ነው ወይስ ሐላል ነው ብሎ መጥቶ ጠየቋቸው። አይ ይሄን መልስ ትራፊኮችን ጠይቋቸው አሏቸው። የገባቸው ጎበዝ ኡስታዝ ነበሩ። ገብቷል። ትራፊኮችን ጠይቋቸው አሏቸው። እስቲ ልብ ያለ መኪና ያስከሰው ጫት እየቃምክ እስቲ ትራፊክ እያየ ድንገት ልትሸውደው ትችላለህ። እሱ በምንድነው የምትሸውደው? ጎመን ነው ወላሂ ልትል ትችላለህ። ጎመን ነው ወላሂ የበላሁት ይኸው ከፈለክ አፌን ይትለዋል። ችግሩ ግን በሽታ ይታወቅብሃል። ከዚህ ቆሻሻ ነገር መውጣት ነው ያለብን። እኔ ጎበዝ ጫት ቃሚ ማለት ማን መሰላችሁ? እየቃመ ዱዓ አርግልኝ የሚል ሰው ወላሂ ያቆማል። የሚከራከር ሰው ግን አያቆምም። እስልምና እኮ ቆሻሻ ነገር ሁሉ እኮ አያወራም እኮ። ለምሳሌ ቁርአን ውስጥ ጠላ አጠጡ ይላል፣ ቢራ አጠጡ ይላል። እንዴ አቅላችሁን የሚለውጥ ማንነታችሁን የሚለውጥ ሰው እንግዲህ ጧት 4 ሰዓት ቂማ የጀመረ ሰው 6 ሰዓት ፒያሳ ሁሉ የሱ አይደል የሚመስለው? ህንጻ ሁሉ የሱ ነው የሚመስለው እኮ። እንደውም ቋጣሪ የሆነ ሰውዬ 6 ሰዓት ላይ ነው ብር መጠየቅ መቻለው። ወዲያ ይሰጣል። አብሽር ይኸው ቼክ ጽፍልሃለሁ። ሞኝ የሚሆን ምስኪን የሚሆን የቃመ ጊዜ ነው። ሂሳብ አይሰራም የዛን ጊዜ። ሙእሚን ከዚህ መራቅ አለበት። ዛሬ ዳቦ መጥገብ አልቻልንም። ዘይት ለመግዛት ኑሮ እስታክ ያረገበት ሰው ብዙ ሰው ነው ያለው። ኳሊቲነታችንን መጠበቅ ነው ያለብን። አይኔ በመቃሜ የማፈርሳትን ጥርሶች አላህ ፊት ተሳሰባለሁ ካል ተሳሰብ። ያለ በለዚያ ግን ከፊሎቻችን አይ ለጀበና ነው እንጂ እኔ አልቀምም ይላል አንዳንዱ። ከፊሉ ደግሞ አረኔ በስሱ ነው እንጂ ወላሂ እኔ አልቀምም ይላል። አንዳንዱ ደግሞ እኔ ብቻ ያው ውዱድ አንዳንዴ ብቻ። ደግሞ የሚገርመው አንድ እንጨት ናት። ሁሉም የየራሱ የሚገልጽበት አለ። ስለዚህ ነገም የሆነ ነገር ሲመጣ ይበቃል አይበቃም ማለት የለብንም። ትዳራችን እየፈረሰ ነው። እህቶቻችን ወደ እናታቸው ወደ አባታቸው ቤት እየተመለሱ ነው። በማን? በጫት የተነሳ ብዙ ነገር እየተበላሽ። ልደት ወይም ሐቂቃ ሲደረግ ጫት፣ ለቅሶ ቤት ጫት። ለቅሶ ቤት የሁሉ ጫት ይዘን ከምንሄድ 3 ቀን አባታችሁን አታችኋል፣ በሐዘን ተጎርታችኋል ብላችሁ ሰብስበን ለምን 100 ሺህ ብር አንሰጣቸው? ለ3 ቀን በሬ ታርዶላቸው እንግዳ ለምን አይሸኙበት? ምን ሊያደርግላቸው ነው ጫት? ዳዕዋና ዚክር እንዲደረግ ለአባታችን ዱዓ እንዲደረግ ዳዕዋ እንዲደረግ ነው። በአባታችን ለቅሶ አልহামዱሊላህ ዳዕዋ ተደረገ ብለን ነው። ይሄ ነው የሚጠቅመው። ቤታችን እየፈረሰብን ነው። ወንድሞቻችን ከዚህ መውጣት አለባችሁ። ጤፍ 10 ሺህ ብር ገባ እየተባለ ጥቅማለ። ወላሂ ሰሞኑን ያየሁት የተወሰነች አንዳንዴ እንደዚህ ሰደቃ ነገር ላይ እንሳተፋለንና ከወንድሞቼ ጋር የዚህ አይነት ነጭ ጤፍ ካየን 7 ዓመቴ ነው አሉኝ አንድ ሴትዮ። አንዷ ሴትዮ ደግሞ አስገራሚ የተናገረችው ጫማም ተገዝቶላት ነበርና 1997 ላይ ነው ጫማ የለበስኩት አዲስ ጫማ አለች። 1997 18 ዓመት አላህ ያሳየው ወንድም። የሆነ ቤት ስትሄድ ደግሞ አሁን ማጋነን አይደለም ቋሚ አንድ ግለሰብ የ5 ሺህ ብር ጫት የሚቀም አለ። የ5 ሺህ ብር ቋሚ። ምክንያቱም በልዩ ነው የሚመጣው። የራይድ ወጪ አለ። የቀረው በሞተረኛ ታጅቦ መምጣት ብቻ ነው። አንድ ሰው እዚህ አካባቢ ቢደርስ ብሎ በሞተረኛ መታጀብ ነው የቀረው። ምንም የቀረው ነገር የለም። ሰነፋቱን በብዙ ነገር ታንሳለ፣ በብዙ ነገር ትጎዳለ። 4 ልጅ 3 ልጅ ወልደሃል። ልጅ አንተ አጠገብ ቢቅም እኮ ትቆጣለህ። ግን ለምን ትቆጣለህ? ቢያንስ እንኳን እስክታቆም ድረስ ተደብቀ ቃም። ልጆች ፊት እንኳን እንዳትቀም ቢያንስ ተደብቀ ቃም። ስትገባም ትዳር እንዳይናካ አልችለውም በአንድ እንኳን ካልክ ቢያንስ እንኳን ከቃምክ በኋላ ማስቲካ በልተህ በግባ።